ቀጥለናል ውድ ተመልካቾቻችን አስኳላ ነው እየተከታተላችሁ የምትገኙት ሳዲያ አብዴና አስፋው ሙቀት ደግሞ እያስተናገድናችሁ ነው። ዛሬ ለየት ያለ የአስኳላ መሰናዶ አንድ የጨመረው ነገር አለ። ተመልካቾቻችን ሐሳባቸው ጥያቄውና እናስታውሳቸው በ2017 ዓመተ ምህረት በሀገር አቀፍ ደረጃ የዩኒቨርሲቲ ፈተና ከወሰዱ ተማሪዎች ውስጥ በተፈጥሮ ሳይንስ ዘርፍ ከፍተኛ ውጤት ስንት ነበረ የሚል ጥያቄ ነው። ይሄንን ጥያቄ ቀድሞ ለመለሱ ሁለት ሰዎች ሽልማት አለ። ተሳተፉ። ወደፊትም ይቀጥላል። 8200 ላይ ቢን በማስቀደም ምላሻችሁን አድርሱን። እንቀጥላለን። ለፈጠራ ምን ያስፈልጋል የሚሉ ሐሳቦችን እናንሳ። እንግዲህ ፈጠራ ብቻውን ዝም ብሎ ስለ ፈጠራ መፈጠር አለበት እንዲህ መሰራት አለበት ብቻ ሳይሆን ምን ያስፈልጋል የሚሉ ነገሮችንም ማንሳት ያስፈልጋል። የመጀመሪያው ዋናው ነገር እንግዲህ የፈጠራ ማዕከል ያስፈልጋል። ተማሪዎች እንደዚህ ሐሳባቸውን ክህሎታቸውን የሚያዳብሩበት ምን ልፍጠር ብለው የሚያንሰላስሉበት ውስጣቸው ያለውን ነገር እንዲያወጡ የሚረዳ እንደዚህ ሰፋ ያለ እና የሚያግዙ ነገሮች ያሉበት ማዕከል ያስፈልጋል። ማዕከል ብቻውን ደግሞ ትርጉም የለውም፣ ባዶ ክፍል ነው የሚሆነው እና አንተ ሐሳብክን ብቻ ማንሰላሰልና ያው ስክሪፕቶና ወረቀት ከያዝክ ማስፈር ነው የሚሆነው። እነዚህ ያሰብካቸውን ነገሮች ደግሞ ወደ ተግባር ለማዋል የቁሳቁስ የቤተ ሙከራም ቁሳቁስና የቤተ ሙከራ አቅርቦት መኖር አለበት ማለት ነው። ለምሳሌ እሱን ማየት እንችላለን። ነገሮች አሉ ነገራችን ላይ ሙሉ መሆን መቻል አለበት። እንግዲህ ተማሪዎች ወደዚህ ክፍል ሲገቡ ለፈጠራ ስራዎች አስፈላጊ የሆኑ ግብአቶች ሲሟሉላቸው ሊፈጥሩ ሊያሰፉ የፈጠራ ሐሳባቸውን ሊያሰፉ ይችላሉ ማለት ነው። ስለዚህ ይሄንን በየትምህርት ተቋማቱ ምቹ ማድረግ ያስፈልጋል። በሌላ በኩል እንግዲህ ንድፈ ሐሳብን በተግባር መደገፍ ያስፈልጋል። ፈጠራ ሊበረታታ የሚችለው በቲዮሪ ወይም ደግሞ ንድፈ ሐሳብ የምንለው ትምህርት አለ። ለምሳሌ ሃይድሮጅን ሲደመር ኦክሲጅን ተብሎ ውሃ ይሰጣል ብለን የምንማረው ነገር አለ አይደል? እንዴት ይሰጣል የሚለውን ማየት አለብን። ይሄ ማሽን እንዴት ይሄዳል የሚለውን በቲዮሪ ከነገርናቸው በኋላ ግን መጨረሻ ላይ ደግሞ እንዴት እንደሚሄድ መተው ራሳቸው እንዲህ ነካክተው ምን ቢሆን ነው እነማን ተጨምረው ከምን ጋር ተነካክተው ምን ስራ ላይ መሄድ የሚችለው የሚለውን ማየት ያስፈልጋል ማለት ነው። በተግባር መቀየር ማለት ነው። በሌላ በኩል እዚሁ ላይ በተያያዘ ደግሞ የመምህራንም ድጋፍ ያስፈልጋል። እንግዲህ ተማሪዎችን እናንሳንጭ። በእርግጥ ፈጠራ የተማሪ ብቻ አይደለም። ሌሎችም እንደየኑሯቸው ከሚያዩዋቸው ችግሮች ተነስተው የተለያዩ ፈጠራዎችን ያበረክታሉ። እንደው ተማሪ ላይ ስላተኮርን ብቻ ነው። ለዚህ ደግሞ መምህራን ሊደግፏቸው ሊያግዟቸው ያስፈልጋል። ለምሳሌ ተማሪ ትንሽ የሐሳብ ይዞ ሲመጣ መምህሩ ደግሞ ከተማሪው ተሽሎ የሆኑ ሐሳቦችን ቢጨምርለት የምናስባቸው ነገሮች በሙሉ ከፍ ብለው አድገው ችግር ፈች ሆነው የመገኘት እድላቸው ሰፊ ነው። ስለዚህ መምህራንም ሊደግፉ ያስፈልጋል ማለት ነው። ችግር ሲያጋጥምህ መፍትሄ ትፈልጋለህ አይደለ? መውጫ መንገድ ትፈልጋለህ። ያ የራስህን ፈጠራም ይጨምራል ማለት ነው እና በህይወት መንገድ ላይ እስካለን ድረስ የፈጠርነውን ስራ ደግሞ ለምሳሌ ተማሪዎቹ የሰሩትን ፕሮጀክት የሰሩትን እቃ የሚያሳዩበት ኤግዚቢሽን ደግሞ ያስፈልጋቸዋል ማለት ነው። ይሄንን ኤግዚቢሽኖቹ ከተካሄዱ በኋላ ለዚህ ማበረታቻ የሚሆን ደግሞ ሽልማት ያስፈልጋል። ውድድሮች አሉ። ማን ከማን የሰራው ነገር በልጦ ነው የሚሸለመው የሚለው የውድድር መንፈስን ከፍ ያደርጋል፣ የመስራት መንፈስንም ከፍ ያደርጋልና ውድድሮች መኖር አለባቸው። በውድድሮቹ መካከል አበረታች የሆኑ ሽልማቶች መኖር አለበት። አይዞ ጎበዝ መባል መቻል አለ። ይሄ በትምህርት ቤት ብቻ ሳይሆን በወላጆች በቤት ውስጥ እቃ ስንገዛ ያንን እቃ ልጃችን ፍትት ታርጎ የሚያየው ከሆነ ወይም ፈታ የምታየውና ለምን ይሄ ሆነ ብላ ጥያቄ የምታቀርብ ከሆነ ያንን ነገር ማስተዋልና መደገፍ ተገቢ ነው ማለት ነው። ስለዚህ እነዚህን ነገሮች አቀናጅተው ልጆቹ ወደ ትምህርት ቤት ያመጧቸዋል። ትምህርት ቤት ያግዛል። ውድድሮች ይካሄዳሉ። በውድድሮች መካከል ደግሞ ማበረታቻዎች፣ ሽልማቶች መኖር አለባቸው። ከፖሊሲም አንፃር ማየት ያስፈልጋል። አስቀድመን ስናነሳ በፖሊሲ ደረጃ ችግሮች ላይኖሩ ይችላሉ። የተጻፈ ነገር ሊኖር ይችላል። ግን ወደ ታች ስንወርድ ላይ የጻፍነው ነገር ታች አለው። ቅድም የተግባር የባፋችን የምናወራው ነገር ተግባር ላይ ያለው እንዳልነው ሁሉ ፖሊሲዎቹ ተቀርጸው ከላይ ብቻ እንዳይቀሩ ወደ ታች ደግሞ ምን ይመስላል የሚለውን ትምህርት ቤቶችን የትምህርት ተቋማትን ወረድ ብሎ ማየት ያስፈልጋል። ከዚህም ባሻገር ደግሞ እንግዲህ የመጨረሻው ሊሆን የሚችለው ደግሞ የሰለጠነ ሰው ኃይል ያስፈልጋል። ለምሳሌ ተማሪዎች ሐሳብ ኖሯቸው ይዘው ሲመጡ ይሄ ደግሞ ምን ይሰራል የሚል ሰው እንዳይገጥም ስለ ፈጠራ የተሻለ ሐሳብ ያለው
ተማሪዎችንም የተሻለ ሊደግፍ የሚችል ሰው የሰለጠነ ሰው ኃይልም ያስፈልገናል። ብዙ የፈጠራ ስራዎች ይሰራሉ። ነገር ግን መሬት ወርደው እንዲተገበሩ ደግሞ ባለሀብቶች በገንዘብ ሀሳብ ያላቸው ደግሞ ይሄ ነገር ቢሻሻል እንዲህ ሊሆን ይችላል የሚሉት በሀሳባቸው በገንዘብ ድጋፍ ቴክኒካል የሆኑ ነገሮችንም የሚደገፍበት መንገድ መኖር አለበት። አሁን እዚህ ላይ መንግስትም ደግሞ ትልቅ ካምፓኒ አናይም ለፈጠራ ስራዎች በጣም ትኩረት ተሰጥቶ ሲበረታቱ እንደገና ባለፈው እኮ ይሄ ነገር የተፈጠረው እንዲህ አድጎ ይሄንን ችግር ፈታልን ብለን ብዙ አንሰማም። ብዙ እንደዛ አይነት ነገሮች የሉም እና መንግስትም እዚህ ላይ ትልልቅ በየአካባቢው ማዕከሎችን ከፍቶ የነዚህ የተፈጠሩ ግኝቶች የፈጠራ ስራዎች ከፍ የሚሉበት ወደ ማህበረሰቡ ቀርበው ችግር የሚፈቱበት መንገድን መፈለግ ያስፈልጋል። ቀደም ሲል ያየነው መሰናዶም የፕሌን ሞዴል አየን አይደለ? የአውሮፕላን ሞዴል አየን። የአውሮፕላን ሞዴል እንግዲህ የአርሶ አደሩን ችግር እፈታለሁ በሚል ነው ልጁ የተነሳው እና ለአርሶ አደሩ ችግር ፈቶ ደግሞ ማየት እንፈልጋለን። ፕሮጀክቶቹ አድገው በተግባር እንዲደገፉ ያስፈልጋል። ድጋፎች የሚያስፈልጉትም ለዚህ ነው። ባለሀብቶች ገንዘብ ቢደግፉ፣ መንግስትም እንዲሁ ስርዓቶችን ቢያመቻች፣ ለምሳሌ በማዕቀብ ምንድነው ህጎችና አሰራሮች ተበጅተውለት አዲስ ነገር ሲመጣ ያንን ወደ መሬት የማውረድ ስራ እንዲሰራ ድጋፎች ያስፈልጋሉ የምንለው ለዚህ ነው። ባለፈው አመት አንድ ውድድር ተካሂዶ ነበርና ድምጽ አልባ ጄኔሬተር የሰራውን ልጅ እኔ አረሳውም እና ብዙዎቻችን በጄኔሬተር ድምጽ መብራት ሲጠፋ እንቸገራለን። ስለዚህ አሁን ያ ፕሮጀክት የደረሰ እንዴት ሆነ የሚለው መጠየቅ ያስፈልጋል። መንግስትም ማገዝ አለበትና እንዲህ አይነት በጣም ደስ የሚሉ ችግር የሚፈቱ ታዳጊዎችን ልናበረታታቸው የሚገቡ ፈጠራ የሚፈጥሩ ልጆች አሉን፣ ተማሪዎች አሉን እና እነዚህ ተማሪዎችን ልጆችን መደገፍ ያስፈልጋል። አስፈሽ አንድ ፕሮግራም መሰናዶን ጋብዛቸው። ሁለተኛው መሰናዷችን ነው። የሁለተኛው መሰናዶ ደግሞ ለፈጠራ ዝግጁ የሚሆኑ ልጆችን የሚሰሩበት ቦታ ነው። ቅድመ አንደኛ ደረጃ ትምህርት ላይ ያተኮረ ነው። አዲስ ፖሊሲ ተቀርጾ እየተተገበረ ነው የሚገኘው። ይሄ ፖሊሲ ላይ ምን ጥሩ ነገሮች አሉት፣ ምን ደግሞ ቢሻሻል የሚሉ ሀሳቦች የተነሱበት ነው። ሙሉ ሀሳቡን ከመሰናዶ ጋብዘናቸው ስንመለስ ከኛ ጋር ቆይታ ብናደርግ የተሻለ ይመስለኛል። የቅድመ አንደኛ ደረጃ ትምህርት በህፃናት የወደፊት የትምህርት ህይወት ላይ ጽኑ መሰረት የሚጣልበት የትምህርት እርከን ነው። በቅድመ አንደኛ ደረጃ የትምህርት እርከን ህፃናት አካባቢን ከማወቅ ጀምረው የፊደል ዝርያዎችን እንዲለዩ ይደረጋል። መጀመሪያ ትምህርት ቤቱን ማለማመድ፣ ምን መስራት እንዳለባቸው፣ የእህት ወንድማቸውን ስም እንዲናገሩ፣ የስራ ድርሻቸውን ከቤታቸው እንዲለምዱ፣ ያህን ደግሞ መጠየቅ ወይም እንቆቅልሽ እኛ ተረት ስንናገር ደግሞ አዳምጠው እንዲመልሱ ወይም ተቤት ጠይቀው እንዲመጡ። አዲስ ስርዓተ ትምህርት የመጣው ከሀ እስከ ፐ እናት ፊደላትን ብቻ እንዲያውቁ ነው የመጣው ማለት ነው። ቁጥር ደግሞ ከ1 እስከ 9 ሆኖ ነው የመጣው። አካባቢ ያው የስሜት ህዋሳት አካባቢ ሳይንስ ትምህርት ምን እንደሆነ ይታወቃል። እዛ ላይ የሚሰጡትን ነገሮች በቃላቸው ማወቅ ነው እንጂ አሁን 4 ዓመት ልጆች ብዙ ጊዜ በቃል ነው የሚማሩ ነገሮችን። ልጆች አጠቃላይ የትምህርት ህይወታቸውን የሚጀምሩበትና የትምህርት መሰረት የሚጥሉበት የመጀመሪያው እርከን ነው። የተለያዩ ክህሎቶችን እንዲያዳብሩ የምናደርግበትና አጠቃላይ ከወላጆቻቸው ተለይተው የትምህርት ህይወትን የሚጀምሩበት እርከን ስለሆነ ራሱን የቻለ ፕሮግራም እንዲሆን ተደርጎ ተቀርጿል። 5 ዓመት ለብቻ 6 ዓመት ለብቻ ልጆቹ በቅድመ አንደኛ ደረጃ ትምህርት እንዲማሩ ለማድረግ ያው በፖሊሲው ላይም የተቀመጠ ነው። 4 ዓመትን ግን የዚሁ የቅድመ አንደኛ ደረጃ ትምህርት አካል ተደርጓል። ነገር ግን የመስጫ መንገዱ ግን በተለያየ መንገድ እንዲሰጥ ነው የተቀመጠው። 4 ዓመት ከ5 ዓመትና ከ6 ዓመት የሚለየው ምንድን ነው? የ4 ዓመት የጤና እንክብካቤ
ወይም ደግሞ ከዚህ ከመማር ማስተማሩ በተጨማሪ የእድገት ክትትል የሚደረግበትን አመት ስለሆነ ከተለያዩ ሴክተሮች ጋር ከህፃናት ሴቶችና ወጣቶች ቢሮ ጋራ እና ከጤና ቢሮ ጋራ በህብረት የምንሰራቸው ስራዎች አሉ። እሱ የእንክብካቤ ፓርትም ስላለው ነው 4 አመት በተለየ ሁኔታ ይስተናገድ የተባለው። አዲስ የተቀረጸው ስርዓተ ትምህርት ህፃናት ምንና እንዴት መማር እንዳለባቸው ታስቦ መዘጋጀቱ ተነግሮለታል። ከቀለም ትምህርት ባሻገር የአእምሮ እድገት፣ የጤና፣ የስነ ልቦና፣ የማህበራዊና አካላዊ እንቅስቃሴን የሚያሳድጉ ተግባራት በስርዓተ ትምህርቱ ተካተዋል። 4 አመት እናት ፊደላትን ብቻ ነው በአዲሱ ስርዓተ ትምህርት። በፊት ኬጂ 1 ኬጂ 2 ኬጂ 3 ነበር። አዲሱ ስርዓተ ትምህርት ግን 4 አመት እርከን 1 እና እርከን 2 ተብሎ ነው የመጣውና ልክ መጽሐፉንም አንዳንድ መጽሐፍ ነው የሰጡን። የኬጂ 1ም ሰጠውናል መልመጃ ማለት ነውና አሁን 4 አመትን በለው 5 አመትን በለው ልጆቹ ትምህርቱን የሚቀበሉት ሁሉም ተቀባይ ናቸው። ግን ትምህርቱን የማይቀበሉበት ምክንያት ሊኖር ይችላል። ለምሳሌ የመምህሯ የትምህርት አሰጣጥ ሁኔታ እሱ ልጆቹን ስታስተምር አንተ ከትምህርቱ ይልቅ ቀድመህ ጨዋታ መዝሙር ነው የሚፈልጉት ልጆቹ እና በጨዋታ መልክ ከሰጣቸው ቀድመ መዝሙር ካዘመርካቸው መጀመሪያ ትሪት አድርገ ዘና ካደረካቸው ሁሉም ተማሪ ትምህርቱን ይቀበላሉ። በምናስተምርበት ጊዜ ማለት የተለያየ ተግባር ሲቀበሉ ደስ ይላቸዋል። ተግባሩ የምንሰጠው ድርጊት በጣም ከ40 ደቂቃ በላይ ከሆነ ይሰለቻሉ። የራሳቸውን ትወና ነው የሚጀምሩ። እነሱ በእጅ የሚሰራ ነገር የሚወዱ ከለር የተለያየ ከለር መቀባት ወይም ስል የሚታይ ነገር ስል ወይም መጽሐፍ የተለያየ መጽሔትም ተረት መጽሐፍ ሊሆን ይችላል። ያንን በአይናቸው እያዩ ተረቱን በአይናቸው እያዩ ወይም እኛ ስናነብ እንዲያዳምጡ በዛ ላይ ትኩረት ይሰጣሉ። በእጃቸው የሚያዝ ነገር ወይም የሚደምቅ ነገር ደግሞ ይወዳሉ። የአቀራረብ ልዩነት አለው። አሁን የአሁኑ ስርዓተ ትምህርት ሲቀረጽ የስነ ትምህርት የስነ ባህሪ እና የዚህ ዲቨሎፕመንታል ሳይኮሎጂ ያጠኑ ሰዎች አማካሪ ሆነው በትክክል ልጆች ምንድነው መማር ያለባቸው፣ እንዴት ነው መማር ያለባቸው፣ በዚህ እድሜ ልጆች ምንድነው የሚያስፈልጋቸው የሚለውን ነገር ለመለየት ጥረት ተደርጓል። ዝም ብለህ የሚሰሩትን ነገር ብቻ ከሰጣቸው አይቀበሉም፣ ይሰለቻሉ ልጆቹ። ከረፍት በኋላ የሚቀቡ ከሆነ ሁኔታቸውን አይተው አሁን እናስቀባ ተባብለው ነውና የትምህርት አሰጣጡ ነው የሚወስነው። አንደኛ ልጆች ደስተኛ በሆኑ ሰዓት ነው ትምህርት መስጠት ያለብህ። እንደገና ደስተኛ አድርገህ ነው ልጆችን ትምህርት መስጠት ያለብህ እንጂ ከዛ ውጭ ዝም ብለህ በደረቁ ብትሰጣቸው ልክ ነው። ሁሉም እድሜ ክልል ላይ 4 አመትን በለው 5ም በለው 6 አመት ላይ ይሰለቻሉ። ግን አሰጣጡ ነው የሚለየው። የኮግኒቲቭ ዶሜን የምንለውን እና አእምሮ ላይ ያለውን ነገር ብቻ እንዲማሩ የማሰብ አይነት ነገር ነው የነበረው። አሁን እሱ የተለያዩ ነገሮች ተጨምረውበት ከዚህ ከአእምሮ እድገት ባለፈ የጤና፣ የማህበራዊ፣ የስነ ልቦናዊ እና የአካላዊ እንቅስቃሴያቸውን የሚያጎለብቱ ልጆች ማህበራዊ መስተጋበራቸውን ልጆች እንዲያዳብሩ ለማድረግ ስነ ልቦናቸውን እንዲያሳድጉ ለማድረግ እና የዚህ የንግግር ችሎታቸውን ወይም ደግሞ ተግባቦት ችሎታቸውን እንዲያዳብሩ ለማድረግ የሚያግዙ ነገሮች ናቸው የዛ ውስጥ እንዲካተቱ የተደረገው። ገና ንጹህ ህፃናት ስለሆኑ ከ4 እስከ 6 አመት ሁሉንም የመነካካት የአእምሮ፣ የስሜት፣ የማህበራዊ እድገት ላይ ነው የሚማራው። እንደ አጠቃላይ ቅድመ አንደኛ ሲባል ማለት ነው። ያህንን አጠቃላይ ስለሚማሩበት እዛ ላይ ሲገቡ ድግም ቁጥር ፊደል የሚያገኛቸዋል። ለዛ ይሰለቻሉ። አዘን እንደ አዲስ ነው የሚቀበሉ ከኛ ሁሉንም እንደ አዲስ ስለሚቀበሉ እዛ ሲደገምባቸው ይሰለቻሉ፣ ይቀዘቅዛሉ። አሁን እኛ ጋር እንደ አለመታደል ሆኖ ገና የ4 አመት ልጅ ወይም የ5 አመት ልጅ ምናምን እንዲያ ቤት ሲመለስ የሚሆን በማህበረሰቡ የሚጠበቀው ምንድነው? እንግሊዘኛ እንዲናገር ወይ መደመር እንዲችል ወይ የሆነ ነገር እንዲያነብ ምናምን ነው። እሱ አይደለም በብዛት አሁን ቅድመ አንደኛ ደረጃ ላይ የሚጠበቀው። ልጆች በዛ እድሜ ላይ ከጓደኞቻቸው ጋር በአግባቡ እንዲጫወቱ፣ እርስ በራሳቸው እንዲግባቡ፣ እርስ በራሳቸው ሲጫወቱ የሚፈጠሩ የተለያዩ አለመግባባቶችን በራሳቸው መፍታት እንዲለምዱ
እንደዚህ አይነት ነገሮች ናቸው እዛ ላይ እንዲማሩ የሚፈለገው። የማህበራዊ ክህሎት፣ ስነ ልቦናዊ ብቃታቸውን እና የቋንቋ ብቃታቸውን እንደዚህ የመሳሰሉትን ነገሮች እንዲያዳብሩ ነው የሚጠበቀውና ወላጆችም እንደዚህ አይነት ነገሮችን ልጆች ሲመለሱ ጫና ባያደርጉባቸው ልጆች ላይ ምን አወቅ፣ ምን ተማርክ፣ መደመር ምናምን ሳይሆን እንዴት ነው ልጁ እየተግባባ ያለው፣ ከጓደኞቹ ጋር ችግር ሲገጥመው እንዴት ነው እየፈታ ያለው፣ ቃላትን በምን መንገድ ነው አሰካክቶ መልእክት እየተናገረ ያለው፣ የተጠየቀውን ጥያቄ እንዴት ነው እየመለሰ ያለው፣ እንደዚህ የሚሉትን ነገሮች ሁለንተናዊ የሆነ ስብዕናውን መለካት የሚያስችሉ ነገሮች ናቸው አሁን እንዲካተቱ የተደረጉትና በዚህ በጣም በርካታ ነገሮችን ለመለወጥ ጥረት ተደርጓል። በአዲሱ ስርዓተ ትምህርት የ6 ዓመት ህፃናት የቃላት ምስረታን ይጀምራሉ። የማወቅ ፍላጎታቸውም ከ5 ዓመት ህፃናት እያደገ ይሄዳል። ቃላት ምስረታ ማለት አሁን በበ ቃላት እንመሰርታለን። በበግ በበሬ ከሆነ በዛ መሰረት ከታች ሰ የሚል ካለ በዛ ቃላት ይመሰርታሉ። ሰ ሰው ነው፣ ሰ ሰዓት ነው በሚለው ቃላት ይመሰርታሉ። እንደ አጠቃላይ ፊደልም በድምጽ በቅርጽም በጽሁፍም ማወቅ ይፈልጋሉ። ሁሉን ነገር ማወቅ ይፈልጋሉ። ይህ መጠየቅም ጥያቄም ይጠይቃሉ። ሁሉን ነገር ማወቅ ይፈልጋሉ። በፊደላትንም ስዕልን ሁሉ እንደ አጠቃላይ ሂሳብ ቁጥርንም ሁሉንም ይጠይቃሉ። ስዕል መሳልም ይችላሉ፣ ይወዳሉ። እንገም ስሜ አማኑኤል ወርቅነህ ይባላል። የመጣሁት ባህር ዳር ነው። ክፍሌ እርከን 2 ነው። አሁን ማቀርብላችሁ እንቆቅልሽ ነው። እንቆቅልሽ ዞሮ መግቢያው ጭራሮ አይደለም። ጎበዝ ምን ቢያረጅ አይሸመግል። አይ ጎበዝ አይኗን ተኳኩላ ገበያ የምትወጣ አዛሪያ ጎበዝ። አመሰግናለሁ። ስሜ ያስሚን ጌትነት ይባላል። ክፍሌ እርከን 2 ነው። የመጣሁት ባህር ዳር ነው። አሁን ማቀርብላችሁ ተረት ነው። የተረቴ ርዕስ ተንኮለኛው ተኩላ። በጥንት ጊዜ በአንድ መንደር ውስጥ 3 ግልገል ፍየሎች ከእናታቸው ጋር ይኖሩ ነበር። 6 ዓመት አሁን ገብታችሁ እንዳያችሁት ቃላት የሚሰሩበት ነው። አረፍተ ነገር ምንባብ ላይ ነው ያሉት 6 ዓመቶች ላይ ማለት እና ሂሳብ ቁጥርም እንደዛው በቁጥር ቁጥሮችን በፊደል መጻፍ መደመር አለው። አሁን ላይ የሚማሩት ይሄን ነው የሚማሩት እና እያንዳንዱ ደረጃ አለው የትምህርታቸው። ከህፃናት የትምህርት መጀመሪያ እድሜ አንጻር የተለያዩ ሀሳቦች ይነሳሉ። አንዳንዶቹ ከ4 ዓመት መጀመሩ ተገቢነት እንዳለው ሲደግፉ፣ በሌላ በኩል ደግሞ በ5 ዓመታቸው ቢጀምሩ የተሻለ እንደሆነ የሚገልጹም አሉ። 4 ዓመት ላይ ብዙ ትኩረት ይፈልጋሉ። በቃ ከቅበላ እስከ ሽኝታ ከውሃ እንኳን ከፍተው መጠጣት አይችሉም። ሁሉን በቃ በእኛ ትሪት ነው። 6 ዓመት ራሳቸውን ችለው ምግብም ሆነ ይመገባሉ። የሆነ ነገር ሲያዩ ይናገራሉ። እነዚህ ገና የኛ ትሪት ይፈልጋሉ። 6 ዓመት ላይ ትንሽ እድሜያቸውም ጎርመስ ያለ ስለሆነ ከትምህርት አቀባበልም የ6 ዓመት ጥሩ ናቸው። ድክመታቸውንም ለመለየት ተወላጅ ጋር ግንኙነት ታደርጋለህ። እነዚህ ግን ገና ከቤት ቅበላ ስለሆነ የውጻን ናቸው ምናምን ብለ ባህሪያችን ራሳችንም ስለምናውቃቸው ብዙ ምን ትናንላቸው የትምህርት አቀባበል ጥሩ ነው። ምን 6 ዓመት ላይ ማለት ነው። እኔ በበኩሌ 4 ዓመትን ደግፈዋለሁ ማለት 4 ዓመት ቢገቡ ባይ ነኝ። ምክንያቱም ለምን እንደው ታውቃለህ አሁን 5 ዓመት ላይ ብታስገባቸው በአንድ ጊዜ እናት ፊደላትን እስከ ዝርያው መያዝ አይችሉም ልጆቹ። ምክንያቱም 7 ዓመት በኋላ ነው ትምህርት መግባት አንደኛ ክፍል ያለበት አይደል ተማሪው እና እነዚህ ልጆች ደግሞ 4 ዓመት ላይ ገቡ እናት ፊደላትን ይዘው ይቆያሉ። ትምህርት ቤቱን አካባቢውን ለምደው ይቆያሉ። ከዛ ኬጅቱ ሲገቡ ደግሞ የኬጅቱ ያለውን ትምህርት መስራት ይችላሉ እንጂ አሁን 5 ዓመት ይግቡ ቢባል ባንዴ ከሀ እስከ ፐ ዝርያ ይከብዳቸዋል ልጆቹ። ለምን ምንም ነገር ቀድሞ ያወቁት ነገር የለም እና እኔ 4 ዓመት ቢገቡ ባይ ነኝ። ምክንያቱም 4 ዓመት ላይ የሚሰጠው ትምህርት ራሱ ትምህርት ቢሮ ስላዘጋጀው በዛ መሰረት ቢሄዱ ልጆች ግልጽ እየሆነላቸውና ጎበዝ እየሆኑ ነው የሚሄዱት። እንደኔ የሚመስለኝ 4 ዓመት ቀርተው ማለት 4 ዓመት ቀርቶ 5 እና 6 ተምረው እንዳጠቃላይ ሆኖ 2 ዓመት ቢማሩና ብቁ የሆነ ነገር አግኝተው ቢማሩ ነው ማለት 2 ዓመት የ5 እና የ6 ማለት ነው። 4 ዓመት ላይ አንደኛ በጣም ህፃን ስለሆኑ የወላጅን ባህሪ ሁሉ አጠቃላይ ከወላጅም ወርሰው ስለሚመጡ ያንን በደንብ አውቀው እንዲመጡ ነው። ቤተሰብን አውቀው ሁሉን ነገር አውቀው እንዲመጡ
አሁን እኮ የአባታቸውን ስም ራሱ የማያውቁ አሉ። አባዬ ማየ ነው የሚሉ አባታቸው ስንል ማለት ነው። የ4 ዓመት ልጆች እንዲማሩ አሁን በፖሊሲ ደረጃ ያልነበረው ነገር በዚህ በፖሊሲው ላይ በተለያየ አማራጭ ነው የሚለው አማራጮችን አስቀምጧል። አሁን ግን ስርዓተ ትምህርት ተቀርጾለት የ3 ዓመት ትምህርት አለ አንድ አማራጭ፣ የ2 ዓመት ትምህርት አለ አንድ አማራጭ። ስለዚህ የልጆችን እድሜ መሰረት ያደረገ ስርዓተ ትምህርት ተቀርጿል። ያንን ስርዓተ ትምህርት ለመተግበር ጥረት እየተደረገ ነው። የ5 ዓመቱና የ6 ዓመቱ የ2 ዓመቱ በክልል ደረጃም ዲዛይን ተደርጎ ስልጠና ተሰጥቶበት ለመምህራን ማስተዋወቀን አሁን ትምህርቱ እየተሰጠ ነው። የ4 ዓመት እንዲሁ አዘጋጅተን ለትምህርት ቤቶች እንዲወርድ ተደርጓል። ግን የትስስር ወይም ቅብብሎች ችግር ስለነበረበት እሱን ገምግመን ከትምህርት ሚኒስቴር ጋር ተነጋግረን በትምህርት ሚኒስቴር ደረጃ በሀገር አቀፍ ወጥ የሆነ ስርዓተ ትምህርት ይዘጋጅ ተብሎ እሱ ተዘጋጅቶ ቫሊዴት አድርገነዋል። እንግዲህ በቀጣዩ ጊዜዎች ይህንን መተግበር ለሚችሉ አካላት ደግሞ ባልተቆራረጠ መንገድ እንዲተገብሩት ለማድረግ እሱን ስርዓተ ትምህርት እናወርዳለን። ከዚህ ቀደም በነበረው ስርዓተ ትምህርት የእንግሊዝኛ ቋንቋ ትምህርት ላይ የነበረው ጥያቄ በአዲሱ ስርዓተ ትምህርት ምላሽ እንዲያገኝ ተደርጓል። ዘንድሮ ተጨማሪ እንግሊዝኛ አስተምሩ ተብሎ እንግሊዝኛ ተጨማሪ እየሰጠን ነው ያለ ነው። አዎ ከኤ እስከ ዜድ ማለት ነው የሚማሩት። ከኤ እስከ ዜድ ይቀባሉ፣ ያደምቃሉ። ልክ ፊደላትንም እንደዛው እናት ፊደላትን ብቻ ከ እስከ ፐ ይቀባሉ፣ ያደምቃሉ። ቁጥርም እንደዛው ከ1 እስከ 9 ኦራል የምናስቆጥራቸው ግን ከ1 እስከ 9 ብቻ አይደለም እስከ 25 ነው የምናስቆጥራቸው። እና 4 ዓመት ተማሪዎች ብዙ ጊዜ በቃል ነው የሚማሩት። ፖሊሲው ላይ የእንግሊዝኛን ትምህርት የሚጀምረው 3ኛ ክፍል 1ኛ ክፍል በቋንቋነት እንደሚሰጥ እንደሚጀምር ነው የተነገረው። አሁን ባለው ሁኔታ ግን በአዋጁ ላይ ቅድመ 1ኛ ደረጃ ላይ የእንግሊዝኛ ትምህርት እንዲሰጥ ተፈቅዷል። ስለዚህ እሱ ስለተፈቀደ አሁን ስርዓተ ትምህርቱ ምን ይሁን ብለን ስንነጋገር አሁን 1ኛ ክፍል ላይ እንግሊዝኛ ይጀምራል ብለን ነበረ። 1ኛ ክፍል ላይ ይጀምር የነበረ ትምህርት የመጀመሪያ ሲሆን የምንነሳበት አለ። ቅድመ 1ኛ ደረጃ ላይ ተማሪዎች ሲጀምሩ ደግሞ የ1ኛ ክፍሉ ስርዓተ ትምህርት ምን ይሆናል የሚል ሌላ ጥያቄ አለው። ስለዚህ ከዚህ በፊት በፖሊሲው መሰረት ስርዓተ ትምህርቱ የተዘጋጀው ከ1ኛ ክፍል ጀምሮ ነው። ከ1ኛ ክፍል ጀምሮ የተዘጋጀው ስርዓተ ትምህርት ግን እንግሊዝኛ ኬጂ ላይ ሲገባ 1ኛ ክፍል ጀምሮ ያለው ስርዓተ ትምህርት ምን ይሆናል የሚል ሌላ ጥያቄ ይዞ መጥቷል ማለት ነው። ስለዚህ ይህንን ለመመለስ ከትምህርት ሚኒስቴር ጋር ተነጋግረን ትምህርት ሚኒስቴር መነሻ አላይመንት እንዲሰራና ይህንን ይዘን ልጆቹን ለማስተማር ጥረት እንደምናደርግ ተነጋግረናል። በአዲሱ የህፃናት ቅድመ 1ኛ ደረጃ ትምህርት ህፃናት በዕድሜ የተከፋፈለ መጽሐፍ ተዘጋጅቶላቸዋል። ትምህርት ቤቶች የየራሳቸው መጽሐፍ እያሳተሙ የሚያስተምሩበትን ስርዓትም አንድ ወጥ አሰራር በማዘጋጀት አስቀርቷል። መጽሐፉ አሁን የተለያየ ነው። አሁን በአዲሱ የመጣው የ4 ለብቻ፣ የ5 ለብቻ፣ የ6 ለብቻ ነው። በፊት አንድ ጥራዝ ነበረ፣ በአንድ ነው የምንመራ። በፊት መጽሐፍ የላቸውም እንደዚህ የሚጽፉበት። አሁን መጽሐፍ አላቸው፣ ቃላት ይመሰርታሉ፣ የቃላት ምስረት አለው፣ ማንበብ አለው። አሁኑ ለውጥ አለው። ምክንያቱም የየራሳቸው ስም ስላለ መጽሐፍ አላቸው የተዘጋጀ ለኬጅ 3ም ለኬጅ 1 ለኬጅ 2 ራሱን የቻለ የተዘጋጀ መጽሐፍ ስላለ ሁሉም በራሱ በየትምህርት ቤቱ አሳትሞ ነው የሚያሰራ። ለምሳሌ እኛም አሁን ራሱ መምህራኑ ሰርቶ ነው በዛ ነው የሚሰሩት የነበር። ከዛ ደግሞ ሂሳብ ለራሱ ነው፣ አማርኛ ለራሱ ነው፣ አካባቢ ሳይንስ ለራሱ ነው የነበረው። አሁን ላይ ግን አዲሱ ግን ምንድነው ያደረገው? በአንድ ላይ ጠቅልለው በአንድ መጽሐፍ ነው የመጣው። 3ቱንም ማለት ነው ያመጣው እና ያሁኑ ጥሩ ነው፣ ለልጆቹ ጥሩ ነው። ምክንያቱም በአንድ መጽሐፍ ብቻ ነው የሚሰሩት። አሁን በፊት እያንዳንዱ የተለያየ ትምህርት ነው የሚሰጠው፣ ነገር ግን የሚገመገመው በአንድ ነው። አዲሱ ካሪኩለም የጠቀመን ምንድነው? አንድ መሆኑ፣ ለልጆች በአንድ መሆኑ መጽሐፉ በጣም ጥሩ ነገር ነው። ድጋፍና ክትትል በምናደርግበት ጊዜ እኛ ሲተገብሩ እንዲገኙ የምንፈልገው በቢሮ የተዘጋጀውን ስርዓተ ትምህርት ነው። ነገር ግን ያው የማህበረሰቡ አንድ አካል ስለሆን ልጆቻችንም ተምረው ሲመጡ ወይም ደግሞ የተለያዩ የጎረቤት ልጆችም የሚደርስባቸውን ጫናና ያለውን ትግበራ እንገነዘባለን። ይሄ ትክክል አይደለም። ስለዚህ ግል ትምህርት ቤቶች ላይና መንግስት ትምህርት ቤቶች ላይ ተመሳሳይ የሆነ ትግበራ እንዲኖር ነው እኛ የምንፈልገው።
በሱ ብቻ አይደለም የግል ትምህርት ቤቶች አካባቢ አሁን የመምህራን ቅጥር ላይም ያለውን ችግር ለማስተካከል ጥረት እያደረግን ነው። ግን እያንዳንዱ ተቋም ላይ በየቀኑ የምትደረገዋን ክፍል ላይ የምትደረገዋን ነገር ሁልጊዜ መቆጣጠር በጣም ከባድ ነው። እያንዳንዱ ሰው ለህሊናውና ለልጆች እድገት ለልጆች አእምሮ ሲል ለልጆች የመጻኢ ህይወት ሲል ትክክለኛውንና በባለሙያ ተጠንቶ ወደ ታች የወረደውን ነገር ቢተገብር ለነገም ለዛሬም ልጆቹ ሳይጎዱ የተሻለ ሰው እንዲሆኑ እገዛ ማድረግ ይችላል። በርካታ የተሻሻሉ አሰራሮች የመኖራቸውን ያህል አሁንም የተማሪና የክፍል ጥምርታ በስታንዳርዱ መሰረት አለመሆን የመጽሐፉን ይዘት በሚፈልገው ደረጃ ለመተግበር ፈተና ሆኖ ቀጥሏል። መጽሐፉን ለመተግበር ወይ 30 ተማሪ ዋናና ረዳት መምህር ነው መሆን ያለበት። ያንን አሁን መጽሐፉ እንደወረደ ልተግበረው ብል የመምህር ጥረትም አለ። እኔ እንደወረደ ልተግበረው አለለም የምችለው እንትን እለዋለሁ። ሁለተኛ ደግሞ ያ ግምገማ አሁን እየተደረገለት ነው። አዲሱ የመጣው ግምገማ ላይ የሚስተካከል ነገር አለው። ጥሩ ነው። ከበፊቱ መዝሙር ምናምን የተነሳ ከዛ ነው። ግን መዝሙር ላይ ምናምን ላይ አሁን እንደ አዲስ ጥሩ ያሁኑ ጥሩ ነው። ከበፊቱ ይሻላል። መጽሐፉ ከመስራታችን በፊት ገምግመውታል መምህራንም። ምክንያቱም አንድ ከመስራታችን በፊት ሁሌ መጽሐፍ ግምገማ አለ በየትምህርት ቤቱ ማለት ነው። እና ከዛ ጋር ምንድነው መምህራን የገጠማቸው ቅድም እንዳልኩ በአንድ ፔጅ ላይ ብዙ ነገሮች መቀመጥ እሱ ልጆች እንዲሰለቹ ያደርጋል። ልጆቹ አንድ የሚሰሩት ነገር በአንድ ብቻ ሲቀመጥላቸው ነው የሚፈልጉት እንጂ አሁን በአንድ ፔጅ ላይ የተለያየ ነገር አስቀምጠ ይህን ስሩት ብትል ለልጆቹ ትንሽ ይከብዳል እና እሱ ነገር ቢስተካከል ነው ያሉኝ መምህራንም እኔም አይቼዋለሁ። ማለት ዘና ብሎ ቢጻፍላቸው በእነሱ ደረጃ ለማንበብ ምቹ በሚሆንበት ቢቀመጥላቸው። መጽሐፉ ላይ የተቀመጡትን ነገሮች ልጆች በሙሉ እነኛን ነገሮች አንብበው ይረዷቸዋል ተብሎ አይደለም። መጀመሪያ ልጆች እንዲማሩ የሚፈለገው በማድመጥ ነው ወይም ደግሞ በመስማት እንዲማሩ ነው የሚፈለገው። ስለዚህ መምህራኖቹ እነኛን እዛ ላይ የተጻፉትን ነገሮች ይነግሯቸዋል፣ ደግሞ እንዲሉ ያደርጓቸዋል። እየተዝናኑ እንዲማሩ ለማድረግ ከመምህራን የሚጠበቅ እንትን ነው። በነገራችን ላይ የቅድመ አንደኛ ደረጃ ትምህርት ላይ መምህራን ሲመደቡ አንድ መምህር ብቻ አይደለም እንዲመደብ ኤክስፔክት የሚደረገው ያለው ሁኔታ ስለማይፈቅድ ነው እንጂ ረዳት ወይም አጋዥ መምህር በየክፍሉ ያስፈልጋል። እነኚህ ልጆች ከባህሪያቸው እያየ እየተረዳ ፕሮፋይል እያደራጀ እነኚህ ልጆች ነገ ምን ቢሆኑ የተሻሉ ናቸው፣ ምን አይነት ልጆች ናቸው የሚለውን ሁሉ የሚመዘግብ ረዳት መምህር ያስፈልጋል። ክፍል ላይ ያለውን ብቻ እዛ መጽሐፉ ላይ የተጻፈውን ነገር ብቻ ሳይሆን የልጆችን ድርጊትና እንቅስቃሴ እየተከታተለ ሁሉ እየመዘገበ ልጆቹን የሚያግዝ ሰው ያስፈልጋል። አሁን ባለን ሁኔታ ግን አንዳንድ የሰለጠነ መምህር ማሟላት በጣም አስቸጋሪ የሆነበት ሁኔታ ነው ያለው። የሚታስበው ግን በዛ ልክ ነው እና መጽሐፉ ላይ ያለውን ነገር አሳይመንት የሚሰጠው ለመምህራን ነው አብዛኛውን ጊዜ። በሌላ በኩል ለ4 ዓመት የተዘጋጀው መጽሐፍ ለትግበራ እንዲመች ተደርጎ ቢሻሻል እንዲሁም ተጨማሪ መዝሙሮች ቢጨመሩ የሚሉ የግምገማ ሀሳቦች ተጠቅሰዋል። የጀማሪ ክፍሎች ማለት 4 ዓመት ነው ተብሎ የመጣው 4 ዓመት የመጣው መጽሐፍ ለማሰራት ትንሽ ይከብዳል። አሁን እኛ እሱን ምንድነው ያደረግነው በዛ የመጣውን ምኑንም ሳንቀይር ግን በራሳችን አሰራ ለልጆች እንዲመች ሆኖ ነው መጽሐፉን እንትን ብለን ያሰራናቸው ልጆች ነው። ቀጥታ የመጣው ግን በጣም ዝርዝር ጽሑፍ ነው ያለው። በብዛት ለወላጅና ለመምህር ብቻ ነው ያለው። መምህሩ ደግሞ እዛ ላይ እንትን ሳይሆን የሚያስፈልገው መምሪያ ያለው ራሱን የቻለ ትምህርት ቢሮ የመጣ የራሱ የቻለ መምሪያ ስላለው የልጆቹ ብቻ እዛ ላይ ቢቀመጥ የተለያየ መዝሙር ቢሆንበት አሁን በሰሞን ማስተምረው መዝሙር የተለየ የዛኛው ደግሞ ቀጣይ የተለየ ቢሆን አሪፍ ነው። ተረት ሲጻፍ ደግሞ በስዕል ቢሆን አሪፍ ነው። በስዕል ይወዳሉ ልጆች ከለር ያለው ስዕል ሆኖ ተረት ራሱን የቻለ ይሄ ግን በጽሁፍ ነው ተረቱ። እንደዛ ሲሆን አንደኛ የማዳመጥ አእምሯቸው ይሰበስባል፣ ስዕሉን በሚያዩበት ጊዜ ይሰበስባል። አሁን ግን እኔ ባፌት እየሳቀርብ አንደኛ ይሰለቻሉ። እርከን አንድ ላይ ነው ችግር የሚገጥመን። ለምን ዝርያ የሚገቡት ያኔ ነው። እናት ፊደላትን ነው አሁን 4 ዓመት ላይ የመጀመሪያቸው ላይ 4 እናት ፊደላትን ብቻ ስለተማሩ እዛ ግን ቀጥታ እንደገቡ ዝርያ ነው የሚገቡት እና ትንሽ ይሄ ይከብዳል። 5 ዓመቶች ላይ ዝርያ ለመለየት ይከብዳል። የመጣው መጽሐፍ ደግሞ ምንድነው በአንድ ገጽ ላይ ብዙ ፊደላት ነው ያሉት
እና ትንሽ እሱ ነገር ለነሱ እሱ ነው አሁን ትንሽ ከበድ የሚላቸው እንጂ ሌላውን ይዙታል። ስርዓተ ትምህርት ሲዘጋጅ ዝም ብሎ አንድ አመት የተዘጋጀ ነገር ተይዞ እዛው ላይ አይቆም። ከዓለማዊ ሁኔታው ጋራ ካለው ነባራዊ ሁኔታ ጋራ እያደጉ የሚሄዱ ነገሮች የሚመጡ አዳዲስ ነገሮችን እየጨመሩ ማበልጸግ ማሳደግ አስፈላጊ ስለሆነ አንድ ጊዜ የተዘጋጀ ስርዓተ ትምህርት ሁል ጊዜ ይኖራል ማለት አይደለም። በየጊዜው እየዳበረ እየጎለበተ እየተሻሻለ የሚሄድ ነገር ስለሆነ የድሮን ብቻ ይዞ መሄድ ላይ ያተኮረ አይደለም። አሁን ባለው ሁኔታ ከድሮ መነሻ ነው የድሮ፣ ከዛ ደግሞ የተሻሻሉ የተጨመሩ ያደጉ ነገሮች አሉ። እነኚህን በትክክል በመምህራን እንዲተገበሩ ለማድረግ ጥረት እያደረግን ነው። መምህራን የሚተገብሯቸውን ነገሮች ደግሞ ልጆች አብዛኛውን ጊዜ የሚያሳልፉት ቤት ስለሆነ ቤት አካባቢ ደግሞ ልጆቹ አስፈላጊ ባልሆነ የቤት ስራ ወይም ደግሞ ተፈላጊ ያልሆነ ጫና ልጆች እንዲጨናነቁ ወይም ደግሞ እንዲፈዙ የቤት ስራ ላይ ብለው እንቅልፋቸውን እንዲያጡ እንደዚህ አይነት ነገሮችን አንፈቅድም። በዚህ እድሜ ላይ ልጆች ነፃ ሆነው እየተጫወቱ እየቦረቁ እየተደሰቱ እንዲያውቁ እንዲያድጉ ነው የምንፈልገው። እንቀጥላለን። ውድ ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። አንድ ጥያቄ ቀደም ሲል አንስተናል። እሱን ጥያቄ ላስታውሳችሁ። ባለፈው አመት በ2017 የ12ኛ ክፍል መልቀቂያ ፈተና እንግዲህ በተፈጥሮ ሳይንስ ከፍተኛ ውጤት ስንት ነበር የተመዘገበው የሚል ነው ጥያቄያችን። በ8200 ላይ ቢን በማስቀደም ምላሻችሁን አድርሱን። ቀድሞ ለመለሰ እንሸልማለን። የትምህርት ተቋማት ለፈጠራ ስራዎች ምን ያህል ምቹ ናቸው የሚል ርዕሰ ጉዳይ አንስተን ለዚሁ ሀሳብ ደግሞ ማሳያ የሚሆን ቦታ መርጠን ባህር ዳር ዩኒቨርሲቲ ፖሊ ግቢ ውስጥ ተገኝተን መሰናዶቻችንን እየጋበዝናችሁ መረጃም እያጋራናችሁ አብረናችሁ ቆይታ አደረግን። እንግዲህ የትምህርት ተቋማትን ለፈጠራ ምቹ ማድረግ ሀገር የምትፈልጋቸውን የተለያዩ ፈጠራዎች እንዲኖሩ እንዲያድጉ ለማድረግም ያግዛልና በዚህ በኩል የትምህርት ተቋማትም እንዲሁም ደግሞ ማገዝ የሚችሉ ግለሰቦችም ተቋማትን ቢያግዙ ተማሪዎችን ህፃናትን ቢያግዙ የተለያዩ ፈጠራ ስራዎች መሰራት ይችላሉ የሚሉ ሀሳቦችንም ከግምት ውስጥ በማስገባት ነው ይህን ርዕሰ ጉዳይ ወደ እናንተ ይዘን የቀረብ ነው። እንግዲህ አስቀድመን ያነሳነው ጥያቄ ነበረ፣ መልሱ ተሸለሙ። ወደፊትም ይቀጥላል እንዲህ አይነት ጥያቄዎች፣ የተሳትፎ ጥያቄዎች ማለት ነው ይኖሩናል። ሁለት መሰናዶዎችን ጋብዘን መረጃዎችን እያካፈልናቸው ፕሮግራምም እየጋበዝን ሳድያ አብዴና አስፋው ሙቀት እያስተናገድናችሁ ቆይታ አደረግን። ሳምንት ሌሎች ዝግጅቶችን ጥያቄዎች እንደዚህ አሳታፊ የሆኑ ጥያቄዎችን ይዘንላችሁ እንቀርባለን። መልካም ጊዜ ይሆነላችሁ።